ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊ ቲቦ ነኝ። የሐዋሳ ከተማን ለማልማት ህዝቡ እያደረገ ያለው ድጋፍ ተጠናክሮ መቀጠል እንዳለበት የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የሀብት ማሰባሰቢያ መድረክ የተለያዩ ተጋባዥ እንግዶች በተገኙበት በአዲስ አበባ ከተማ ተካሂዷል። ጸደቀ ጸጋይ ያዘጋጀውን አመለወርቅ ቁሪሶ እንደሚከተለው ታቀርበዋለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደተናገሩት ሀገራት ከችግርና ጉስቁልና የሚሻገሩበት ጊዜ መሆኑን አንስተው ኢትዮጵያ ያለችበት ዘመን የጥፋት ብልጽግናና የመነሳት ዘመን መሆኑን ተናግረዋል። ሁላችሁም እንደምታውቁት ኢትዮጵያ ሀገራችን አሁን ያለችበት ዘመን የመነሳት ዘመን ነው። አንዳንድ ጊዜ የብዙ ሀገራትን ታሪክ ስናነብ የጥፋት ጊዜ የሚባል አለ። ከችግር ከጉስቁልና ከረሃብ ከጦርነት የሚሻገሩበት የጥፋት ጊዜ አለ እና ይሄ ዘመን ለኢትዮጵያ የጥፋትና የብልጽግና ዘመን ነው ብለን መናገር እንችላለን። የሐዋሳ የልማት ፕሮጀክት ትልቅ በጀት የሚጠይቅ ሲጠናቀቅም ለነገ ተጠቃሚነት ማረጋገጫ መሆኑን ጠቁመው ለዚህም ፕሮጀክት ህዝቡ እያደረገ ያለው ትብብር የሚደነቅ መሆኑን ገልጸው በቀጣይም የህዝቡ ድጋፍ ተጠናክሮ መቀጠል እንዳለበት ገልጸዋል። የሐዋሳ ፕሮጀክት ፓምፕሌቱ ላይ እንዳየሁት ገና ብዙ ገንዘብ የሚጠይቅ ነው። እንደተባለው ከህዝብ እናዋጣ ወዳልነው ግብ ለመድረስ የሚቀረን ትንሽ ነው እንዳየሁት። ነገር ግን ከዚያ በላይ ስለምን ከዚያ በላይ ካዋጣን ደግሞ ከዚያ በላይ መስራት እንችላለንና ይሄ መዋጮ ይሄ ትብብር ይሄ መነሳሳት እና ይሄ ለልማት ብዙ ጊዜ አንዳንዶች ለጥፋት ሲያዋጡ እናያቸዋለንና በኋላ ጥፋቱ ሲያጋልጣቸው ደግሞ ሲከስሩ እናያለን እና ብዙ ሰዎች ለእንደዚህ አይነት ለልጅ ልጅ የሚተርፍ ወረት ማስቀመጥ እና በነከሌ ጊዜ በነከሌ ትውልድ ይሄ ነገር ተሰራ የሚል አሁን ዛሬ ሰርቲፊኬት የተሰጣቸው ብቻ ሳይሆን እዚህ ያዋጡ ሊስታቸው በእንዲህ አይነት መንገድ ሊስት የተደረጉ ሰዎች ዝርዝራቸው የተነገረ ሰዎች ሁሉ ነገ ሐዋሳ ዛሬ የጀመረችውን ልማት ስታጠናቅቅ እና በርካታ ቱሪስቶች የሚውሉባት በነገራችን ላይ ቱሪስት ብቻ ሳይሆን የኢንዱስትሪ ከተማችን ምናት ሐዋሳ አዲስ አበባ ላይ ያየነው ትንፋሽ ማን የሰጣችሁ ማን ያገኛችሁ የሚል ነገ ከነጎዲያ በምን አቅም ነው ሐዋሳ እንዲያረጋችኋት የሚል ነገር ሩቅ አይመስለኝምና የጀመርነውን ነገር ተሳስረን ተበረታተን ይሄ ጀመርን እንጂ አልጨረስነውም። አልምተን ስንጨርስ ነው ሐዋሳን ምንተኛና የመጨረሻውን ያሳየንላለሁ። ይሄ ሁሉ ያረጋችሁ ሁሉ ፈጣሪ በርካችሁ ለማለት ፈልጋለሁ። ታንኪዩ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በዚህ ወቅት እንዳሉት የሲዳማ ክልል የሐዋሳ ከተማን የኢንዱስትሪና የአገልግሎት ማዕከል ለማድረግ እየሰራ መሆኑን ጠቁመዋል። በርካቶች ወደ ሐዋሳ እንዲመጡ እንፈልጋለን። የሚመጣ ሰው ጭንቅላት ሀብት ይዞ ይመጣል። እዛው ይስተናገዳል። ገንዘቡን እዛው ያስቀምጣል። ስራ እድል ይፈጥራል። ስራ የተፈጠረውን ገበያ ይሆናል። ሲፈልግ ግን በዛ መልኩ ከፍ ያለ ሀብትም ይዞ መጥቶ ኢንቨስት ያደርጋል። በዚህ ሁኔታ ሲዳማ ክልል የኢንዱስትሪ ሀብ የአገልግሎት ማዕከል የብዙዎች ማረፊያ እንዲሆን አስበን እየሰራን ያለ ነው። ባለሀብቶች ወደ ሐዋሳ በመምጣት እውቀትና ሀብታቸውን ተጠቅመው በኢንቨስትመንት እንዲሰማሩ ርዕሰ መስተዳድሩ ጥሪ አቅርበው ሐዋሳን በጋራ ለመገንባት የቀረበውን ጥሪ ተቀብለው በቁርጠኝነት ለሰሩና የበኩላቸውን ሚና ለተወጡም ምስጋናቸውን አቅርበዋል። ሐዋሳን በጋራ እንድንገነባት እቅድ አዘጋጅተን እናንተንም አግዙን አብረን ገንባ ብለን ጥሪ አስተላልፈን ነበረ። ጥሪያችንን ተቀብላችሁ በቅርብና ሩቅ ያላችሁ በእኛ ክልል ጉዳይ ያላችሁም የሌላችሁ ምናልባት ፍቅራችንን አይታችሁ ያገባኛል በማለት ካላችሁም ከሌላችሁም አንስታችሁ ሐዋሳን በጋራ ለመገንባት ላሳያችሁት ቁርጠኝነት በራሴና በሲዳማ ክልል ህዝብ እንደዚሁም በሐዋሳ ህዝብ ስም እጅግ አመሰግናቸዋለሁ።
ሐዋሳ በተፈጥሮ የታደለች ከመሆኗን ባሻገር ከተማዋን አልምቶ ለትውልድ ማስተላለፍ እንደሚገባ ያነሱት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነም የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የሀብት ማሰባሰቢያ መድረክ የፕሮጀክት መገንቢያ ብቻ ሳይሆን የነገንና አዲሱን ምዕራፍ በጋራ ለመገንባት መሆኑን ተናግረዋል። ሐይቅ አንድ ፕሮጀክትን ለማስጀመር ብቻ አይደለም፣ የሐዋሳን ነገንና አዲሱን ምዕራፍ በጋራ ለመገንባትና ለማስጀመር ነው። ሐዋሳ በተፈጥሮ የታደለች ከተማ ናት። ይህን ጸጋ ጠብቀን አልምተን ለትውልድ ተሻጋሪ ቅርስ ማድረግ የኛ ያሁኑ ትውልድ ኃላፊነት ነው። ለኛ ሐዋሳ ሐይቅ ውሃ ብቻ አይደለም፣ የከተማችን መለያ ነው፣ የኢኮኖሚያችን ምንጭ ነው፣ የቱሪዝም ልባችን ነው፣ ለብዙ ቤተሰቦች ደግሞ የኑሮ መሰረት የሆነ ሀብታችን ነው። የሐዋሳ ሐይቅ የቱሪዝም ምንጭና ኢኮኖሚያዊ ጠቀሜታ ያለው መሆኑን አንስተው የሐይቁን ዳርቻ ማልማት የከተማዋን ገጽታና ተስፋ የሚቀይር ታሪካዊ ስራ መሆኑን ገልጸዋል። የሐይቁን ዳርቻ ማልማት የግንባታ ስራ ብቻ ሳይሆን የከተማችንን ገጽታ፣ ኢኮኖሚንና የወደፊቱን ተስፋ የሚቀይር ታሪካዊ ስራ ነው ብለን እናምናለን። እኛ እንደ ከተማ አስተዳደር ይሄንን የህዝባችንን ተስፋ፣ ህዝቡ የሰጠንን አደራ በተለይ ደግሞ ባለሀብቱና መላው የልማቱ አጋር የሆኑ አካላት ለዚህ ፕሮጀክት ሀብታቸውን በመስጠታቸው እንደ ከተማ አስተዳደር በታላቅ ኃላፊነት፣ በታማኝነት፣ በከፍተኛ ጥንቃቄ ወደ ስራ የምናውለው መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ኢትዮጵያ በሰው ሰራሽ አስተውሎትና ዲጂታል የጤና ስርዓት የመላው አፍሪካ መሪ ለመሆን ራሷን እያዘጋጀች ትገኛለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ለ3 ቀናት የሚቆየውና ከ46 ሀገራት የመጡ ተሳታፊዎች የታደሙበት የአፍሪካ የሕክምና ትምህርት ጉባኤ በአዲስ አበባ መካሄድ ጀምሯል። ክሩቤል ፈለቀ ተጨማሪ አለው። በጉባኤው መክፈቻ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትምህርት፣ በቴክኖሎጂ ሽግግር፣ በምርምርና በአጋርነት ዙሪያ የምናሳልፋቸው ውሳኔዎች የአፍሪካን ሕዝብ የወደፊት ጤናና ደህንነት የሚወስኑ ናቸው ብለዋል። በአሁኑ ወቅት አህጉሪቱ ወረርሽኞች፣ የአየር ንብረት መዛባት፣ ስደትና የኢኮኖሚ አለመረጋጋት በጤና ስርዓቶቿ ላይ ከባድ ፈተና እየደቀኑባት ይገኛል ነው ያሉት። ምክትል ጠቅላይ ሚኒስትሩ የጤና ባለሙያዎች እጥረት፣ በቂ ያልሆነ የስልጠና መሰረተ ልማትና የተማሩ ባለሙያዎች ፍልሰትም አሁንም ድረስ የሚፈትኑ አበይት ጉዳዮች መሆናቸውን ጠቅሰዋል። ሆኖም አፍሪካ መቼም ቢሆን በፈተናዎቿ ተሸንፋ እንደማታውቅ ገልጸው ሁልጊዜም በጽናቷ በፈጠራ ብቃቷና የተሻለ መጻኢ ጊዜን ለመገንባት ባላት ቁርጠኝነት እንደምትታወቅ ጠቅሰዋል። ከዚህ አኳያ የአፍሪካ ወጣት ኃይል የአህጉሪቱን የጤና አጠባበቅ ስርዓት ለመለወጥ የሚያስፈልገውን እውቀት፣ ክህሎትና እሴቶች የታጠቀ መሆኑን ማረጋገጥ እንደሚገባ በማስገንዘብ ኢትዮጵያ ይህንን ታሪካዊ ኃላፊነት በቁርጠኝነት እየሰራችበት ትገኛለች ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ የጤና ባለሙያዎችን ትምህርት ማስፋፋት፣ አዳዲስ የሕክምና ትምህርት ተቋማትን መገንባት፣ ነባር ተቋማትን ማጠናከር እንዲሁም ወጣት ኢትዮጵያውያን በጤና ሳይንስ ዘርፍ ሙያ እንዲሰማሩ ሰፊ እድሎችን መፍጠር ተችሏል ነው ያሉት። ኢትዮጵያ ከዚህም ባለፈ የአፍሪካ ሀገራት የጤና ባለሙያዎችን በማስተማር ቀጠናዊ የስልጠና ማዕከል መሆን መቻሏን ጠቁመዋል። ሆኖም ተደራሽነትን ከማስፋፋት ባለፈ በቀጣይ የላቀ ጥራትና ብቃት ማረጋገጥ የሀገሪቱ ዋና ግብ መሆኑን አስገንዝበዋል። እንደ ምክትል ጠቅላይ ሚኒስትሩ ገለጻ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በሰው ሰራሽ አስተውሎትና በዲጂታል ፈጠራ የአህጉሪቱ መሪ ለመሆን ራሷን እያዘጋጀች ትገኛለች ብለዋል። ለዚህም በጤና ኢንፎርማቲክስ፣ በዲጂታል ጤና፣ በውስብስብና የረቀቀ ሕክምና፣ በሮቦቲክና በኤአይ የታገዘ የበሽታ ምርመራ ላይ ትኩረቱን ያደረገው የመጀመሪያውን የኤአይ ዩኒቨርሲቲ ለመመረቅ የመጨረሻ ምዕራፍ ላይ መድረሱን ይፋ አድርገዋል። ሰው ሰራሽ አስተውሎት በበሽታ ምርመራ የወረርሽኞችን መከሰት አስቀድሞ በመጠቀም ሕክምናን እንደየሰው ሁኔታ በማዘጋጀት ረገድ አብዮት እየፈጠረ መሆኑንም አብራርተዋል። አፍሪካ በዚህ የዘመኑ ሽግግር ውስጥ ተመልካች ብቻ ሳትሆን የራሷ የፈጠራ ባለቤት አምራችና መሪ መሆን እንዳለባትም አስተላልፈዋል። የሕክምና ትምህርት ተቋማት በየጊዜው አዳዲስና ሕይወት አድን
የሆኑ ቴክኖሎጂዎችን በስርዓተ ትምህርቶቻቸው ውስጥ ማካተት እንዳለባቸውም አሳስበዋል። ለዚህም በአካዳሚው በኢንዱስትሪውና በክሊኒካዊ አሰራር መካከል ያለውን ሰንሰለት ማጠናከር እንደሚገባ ማስገንዝበው የአፍሪካ የሕክምና ትምህርት ቤቶች ስብስብ የአፍሪካን የጤና ባለሙያ ኃይል ለማጠናከርና የአጀንዳ 2063 አህጉራዊ ግቦችን ማሳካት ቁልፍ ሚና እንደሚጫወትም ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የመደመር መንግስት የኢትዮጵያን የቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ስራ መስራቱ ተገለጸ። የመደመር መንግስት የኢትዮጵያን የታሪክ የተፈጥሮና ባህላዊ የቅርስ ሀብቶች በዘላቂነት በመጠበቅና በማልማት ለትውልድ የሚሻገር አስደናቂ ስራ መስራቱን የኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያለው ገልጸዋል። ዘዳግም መኮንን ተጨማሪ ይዟል። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ከፍተኛ የዲፕሎማቶች ልዑክ በላሊበላ ውቅር አብያተ ክርስቲያናት ጉብኝት አድርገዋል። የዲፕሎማቲክ ልዑካን የላሊበላ ጉብኝት የኢትዮጵያን የቱሪዝም እምቅ አቅም ለዓለም ለማስተዋወቅና በቅርስ ጥበቃ የሚደረገውን ዓለም አቀፍ ድጋፍ ለማጠናከር ትልቅ አስተዋጽኦ አለው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያለው ለኢዜአ እንደገለጹት ኢትዮጵያ የአስደናቂ ሃይማኖታዊ፣ ታሪካዊ ተፈጥሯዊና ባህላዊ ቅርሶች ባለቤት መሆኗን ተናግረዋል። እንደሚታወቀው በሀገራችን ውስጥ ባለፉት ጥቂት ዓመታት በጣም በርካታ የቱሪዝም መዳረሻ ልማት፣ መሰረተ ልማት የማሟላት ስራዎች ሲከናወኑ ቆይተዋል። በተመሳሳይ በተለያዩ ማዕቀፎች ተሰርተው የተጠናቀቁ የቱሪዝም መዳረሻዎች የማስመረቅ የመክፈትና ለሕዝብ ለጎብኝ አገልግሎት የመስጠት ስራዎች እየተከናወኑ ይገኛሉ። እንግዲህ ይሄ አዳዲስ መዳረሻዎችን በመልማት የሚሰራው ስራ እንዳለ ሆኖ ከዚህ ጎን ለጎን በነባር የቱሪዝም መዳረሻዎች ላይ የነበራቸውን እሴት ይበልጥ ማጉላት የሚችሉ የእሴት ጭማሪ ስራዎች፣ በአካባቢው ላይ አስፈላጊ የሆኑ የመሰረተ ልማት ማሟላት፣ የመዳረሻ ልማት ስራውን ማጠናከርና ማሳደግ፣ ማስተዋወቅ ስራዎች እየተከናወኑ ይገኛል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቶች ወይም ዩኔስኮ የተመዘገበው የላሊበላ ውቅር አብያተ ክርስቲያናት የኪነ ህንጻ የአሰራር ጥበብ ዓለምን ያስደመመ ድንቅ የጥበብ ውጤት መሆኑን ገልጸዋል። የላሊበላን ቅርስም ለሃይማኖታዊ ስርዓትና ለዓለም አቀፍ ጎብኚዎች ምቹ ለማድረግ ከፈረንሳይ መንግስት ጋር የዘላቂ ቅርስ ጥበቃ መሰረተ ልማት ስራ እየተሰራ መሆኑን ተናግረዋል። የኪነ ህንጻ ጥበብ ከመጠበቅ ባሻገርም የአብያተ ክርስቲያናቱን የካበቱና ውድ የስነ ጽሁፍ ሀብቶች ዲጂታላይዝ በማድረግ ለተተኪ ትውልድ ለማስተላለፍ እየተሰራ መሆኑን አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታሪካዊ፣ ተፈጥሯዊ እና ባህላዊ ሀብቶችን ለመጠበቅ ለመንከባከብና ለማልማት የሰጡት ትኩረት የቅርስ ጥበቃ ውጤታማነትን አሳድጓል ብለዋል። የጎንደር አፄ ፋሲለደስ አብያተ መንግስታት፣ የላሊበላ ውቅር አብያተ ክርስቲያናት እና የጅማ አባጅፋር ቤተ መንግስት እድሳት የመደመር መንግስት ድንቅ ስራ አብነቶች መሆናቸውን አስረድተዋል። በአሁኑ ሰዓት ዓለም አቀፍ መረጃዎች በዚህ ደረጃ መግለጻቸው አሁንም ሲባል የነበረውን የምናውቀውን እውነት ይበልጥ የሚያጠናክርና ተጨማሪ አካባቢውን የማያውቁ ሰዎች እንዲያውቁት የሚያደርግ የማስተዋወቅ ስራውን የሚቀሰቅስ ከዚህ በፊት ቀጠሮ የያዙ ሰዎች ካሉ ገፍቶ እንዲመጡ የሚያደርግ አንድ ጊዜ የመጡ ካሉ ደግሞ እንዲመጡ የሚያደርግ ለኢንቨስተሮች እዚህ ቦታ ላይ መጥተው ኢንቨስት ለማድረግ ኮንፊደንስ የሚሆን አጠቃላይ በሀገራችን ያለው ቅርስ በዓለም አቀፍ ደረጃ ያለው ተወዳዳሪነት በጣት የሚቆጠሩ በአንድ እጅ ጣት የሚቆጠሩ ሊስት ውስጥ መግባቱ እሱን የሚያረጋግጥ ነው። በእርግጥ ላሊበላ በዓለም አንደኛ መሆን የሚችል አቅም እንዳለው የሚያጠራጥር አይደለም። የፈረንሳይ መንግስት የፈረንሳይ ፕሬዚዳንት ከክቡር ጠቅላይ ሚኒስትራችን ጋር ላሊበላ መጥተው እግራቸው ከረገጠ በኋላ አካባቢው ላይ ያለውን የቅርስ ጥገና እንዲፋጠን፣ የጥናትና ምርምር ስራዎች እንዲከናወኑ፣ አካባቢው ላይ የቱሪዝም ዴቨሎፕመንት ስራ እንዲሻሻል ስምምነት ላይ ተደርሷል። እሱም መሰረት ተደርጎ አስቸኳይ የሆኑ 22 የቅርስ ጥገና ስራዎች ተከናውነዋል። የዘላቂ ቅርስ በኢትዮጵያ ፕሮጀክት ኃላፊ ኪዳኔ ማርያም ወልደ ጊዮርጊስ በበኩላቸው በላሊበላ ውቅር አብያተ ክርስቲያናት ቅርስ ጥበቃ ፕሮጀክት ስር ሰፋፊ መሰረተ ልማቶች መካተታቸውን አረጋግጠዋል። የላሊበላ ውቅር አብያተ ክርስቲያናት የቅርስ ጥበቃ ፕሮጀክትም ቅርሱን ጠብቆ ለማቆየት ለቀጣዩ ትውልድ ለማሻገር ትልቅ እድል መሆኑንና ለበርካታ ዜጎች የስራ እድል የፈጠረ መሆኑን ገልጸዋል። የዲፕሎማቲክ ልዑካን
የልዑካን ቡድን አባላት የላሊበላ ጉብኝት የኢትዮጵያን የቱሪዝም ዘርፍ ማንሰራራት የሚያረጋግጥ ነው ያሉት ደግሞ የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጆ ናቸው። የመደመር መንግስት ለቱሪዝም ዘርፍ የሰጠው ትኩረት የላሊበላን ውቅር አብያተ ክርስቲያናት ቅርስ በመጠበቅ በማልማትና በመንከባከብ ለቀጣዩ ትውልድ ማስተላለፍ የሚያስችል እድል መፍጠሩንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ጤናማ የፋይናንስ ስርዓት ለጤናው ዘርፍ እድገት አዎንታዊ ሚና እንዳለው በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ገለጹ። የሲዳማ ክልል ጤና ቢሮ የፋይናንስ ሴክተር የማጠቃለያ ጉባኤ ተካሂዷል። ጀማል የሱፍ ተጨማሪውን ይዟል። የሲዳማ ክልል የጤና ቢሮ የፋይናንስ ሴክተር የጋራ ጉባኤ በሐዋሳ ተካሂዷል። በጉባኤው ላይ የሚመለከታቸውና ባለድርሻ አካላት ተገኝተዋል። በመድረኩ ላይ የተገኙት በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በጤና ዘርፍ ከመንግስትና ከአጋር አካላት ከፍተኛ የሆነ በጀት ተመድቦ እየተሰራ መሆኑን በማንሳት ይህን ገንዘብ በአግባቡ መጠቀም ደግሞ ተገቢ መሆኑን አንስተዋል። ለጤናው ዘርፍ አጋር አካላት ከፍተኛ ድጋፍ እያደረጉ ዛሬ ድረስ መዝለቃቸውን በማንሳት ነገር ግን ራስን ለመቻል መዘጋጀት እንደሚገባ አሳስበዋል። ኮይ ቅጣዋሲሳው ዶኔሽን ፈይመት ብቶ ያለክኪ ባላንተን ቪዝድሮ አስተያጣይት ነው መዘጋጀት ያለብን ከአጋር አካላት የሚገኝ ድጋፎች በጤናው ዘርፍ ብቻ ሳይሆን በሁሉም ዘርፍ ጥለው እየወጡ ነው። ጠንካራና የማይበገር የጤና ስርዓት መገንባት ካልቻልን ከመንግስት ብቻ ከሚገኝ 60% በጀት ችግራችንን መፍታት አንችልም። ሉዓላዊነታችን ለማስጠበቅ የሚደረገው ጥረት ማሳካት ካልቻለ የሰው እጅ እንድናይ ያስገድደናል። ለመፍትሄውም መስራት አለብን። የተመደበን የጤና ዘርፍ ፋይናንስ ከሙስና መጠበቅና ለታለመለት ዓላማ ብቻ ማዋል ግዴታ ነው ብለዋል። ጋምዌ ወማሻካይኒ ስርዓቱይ ሞራንቺማ ሀፋንፈሬ ባኔ ኖኪያ ጮኢቴክቴው አንጋይና ጮኢቴክቴው ዶጎይ ማሳጋ ሀሲሳት ያል የተመደበን በጀት ከሙስናና ከብልሹ አሰራር መጠበቅና መምራት ይጠይቃል። በጀት ከመመደብ ጀምሮ ጠንካራ ተቋም መገንባትና ሀብትን በአግባቡ መጠቀም ይገባል። ኡርሻ ካገዳ ሰቴ ሳይኪታ ጋምዌ ጅሮ ሀፋንፈሬ ኖኪያ ጋሩይ ሎሶ ሆሳገደ አሰ ማሳጋ ተስርዓቲ ካገደ ካግሮ ጤኑ ስርዓቲ ካገደ ከተፋው የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በበኩላቸው የጤናው ዘርፍ የፋይናንስ ስርዓት ከሌሎች ሴክተሮች የተለየ ጸባይ ያለው በመሆኑ ጥንቃቄ ያሻል ነው ያሉት። ወደ ጤናው ሴክተር ስንመጣ ከሌላው ሴክተር በተወሰነ ደረጃ ይለያል ብለን እናስባለን። የጤና ስርዓታችን መሰረተ ልማት ይገነባል። የጤና ስርዓታችን በሽታ እንከላከልበታለን። በተለይ በመንግስታዊና መንግስታዊ ባልሆኑ ድርጅቶች የሚታገዝ ፋይናንስ ስርዓት ስላለን ኦልሞስት ግማሽ በግማሽ የሚሆነው በመንግስታዊ እና መንግስታዊ ባልሆነ ድርጅት የሚታገዙ ስለሆነ በጤና ስርዓታችን መድኃኒት እንገዛለን። በጤና ስርዓቶቻችን ካፓሲቲ ቢልዲንግ ላይ ማህበረሰብን ግንዛቤ መፍጠር፣ የጤና ስርዓቱን በማጠናከር ብዙ የበሽታ መከላከል ተግባሮቻችንን የምንሰራበት ነው። በዚሁ ተግባራችን በዚሁ ፋይናንስ የተቋም ግብአት ቁሳቁስ እንገዛበታለን። በዚሁ ፋይናንስ ደግሞ የተለየ የኛ ባለሙያ ደሞዝ ብቻ ተከፋይ ሳይሆን 24 ሰዓት ስለሚሰራ የትርፍ ሰዓትና ጥቅማ ጥቅም እንከፍልበታለን። በክልሉ ያለው የጤና ዘርፍ የፋይናንስ ስርዓት መሻሻሎችን እያሳየ ያለ ሲሆን አሁንም ግን ተጨማሪ ጥረት ይጠይቃል በማለትም ተናግረዋል። ይሄ የጤና ስርዓት ሰፊና ውስብስብ ነው። ይህን ሰፊና ውስብስብ የጤና ስርዓት ከጊዜ ወደ ጊዜ ከእናንተ ጋር በምናደርገው የተለያዩ መድረኮች በከፍተኛ ከክቡር ፕሬዚዳንት ጀምሮ በከፍተኛ አመራር በየጊዜው በሚመሩ መድረኮች ከጊዜ ወደ ጊዜ የተሻሻሉ ነገሮች ቢኖሩም የጤናውን ስርዓት ግን አሁንም በመሰረታዊነት መገንባት ላይ የሚቀሩን የቤት ስራዎች አሉ። ስለዚህ ዛሬ የምናደርገው መድረክ እንዲያሳየን የ2018ን አፈጻጸም መነሻ አድርገን ቅድም ባነሳሁት ጉዳይ ላይ አፈጻጸም መነሻ አድርገን ደግሞ የሚቀሩንን በቀጣይ 2019 ዓ.ም ደግሞ 2018ን ስናልፍ ቻሌንጅ ያደረጉን 2018ን ስናልፍ የፈተኑንን 2018ን ስናልፍ ደግሞ እንደ ጥሩ ተሞክሮ ይዘን መቀጠል ያለብንን እንደ ሌሰን ወስደን በ2019 ግን የጤናውን ስርዓት በተለይ ሊፈውስ በሚችል መንገድ
ብዙ ችግሮቻችንን ሊፈታ በሚችል መንገድ ስርዓትን ቢውልድ አድርገን የምንሄድበትን አቅጣጫ ይዘን የምንወጣበት መድረክ እንዲሆን ታሳቢ ተደርጎ የተዘጋጀ መድረክ ነው። ኤስቢሲ ያነጋገራቸው የጉባኤው ተሳታፊዎች በሰጡት አስተያየት የጤናውን ዘርፍ የፋይናንስ ጤንነት መጠበቅ ጠቀሜታው ለህብረተሰቡ ይተርፋል ባይ ናቸው። ጤና ስርዓት ገንዘብ የሚወርደው በፈንድ የሚወርደው ከመንግስት የሚወርደው በማህበረሰቡ የሚመጣው ማህበረሰብ አቀፍ ሜዲን ፈንድ ሲበቻ የሚባሉንም ይህንንም ማህበረሰቡ በከፈለው ልክ መድኃኒት አግኝተው ስርዓት ያለው ሕክምና አግኝተው የሚታከምበት ላይ በጣም ወገባችን ታጥቀን የምንሰራበት ላይ ነው ያለ ነውና ከዚህ በፊት የነበረው ሄልዝ ኬር ፋይናንስ ተብሎ እንደ ኢኒሼቲቭ እንደ አንድ ኢንዲኬተር ሆኖ ስመራ አልነበረ። ነገር ግን ከ3 አመት ወዲህ ጤና ቢሮ ከ6ቱ ቢልዲንግ ብሎክ ከሚባሉት ሄልዝ ኬር ፋይናንስ ላይ አትኩሮ በመስራት በጤና ላይ አስተዋጽኦ አድርጓል። ይህንን ስል በመድኃኒት አቅርቦት ላይ የውስጥ አገልግሎቶች ሰርቪሱ ዴሊቨሪ የተጠናከረ እንዲሆን አስተዋጽኦ አድርጓል። የቤተሰብን ብልጽግና ማረጋገጥና ድህነትን በዘላቂነት መቀነስ የፓርቲው ዋና ራዕይ መሆኑን የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ገለጹ። ቢሮ በወንዶ ገነት ወረዳ አሩማ ቀበሌ ላይ ለአንድ አቅመ ደካማና እጅ አጠር ቤተሰብ በላቀ ደረጃ ያስገነባውን አዲስ የመኖሪያ ቤት አስረክቧል። ሙሉ ቀጠራ በርክክብ ስነ ስርዓቱ ላይ ንግግር ያደረጉት የቢሮ ኃላፊ ኢንጂነር ከበደ ጋኖሌ የተከናወኑ ተግባራት ፓርቲው ይዞ የተነሳውን ሰው ተኮር ፖሊሲ በተግባር የሚያሳይ መሆኑን ጠቅሰው ይህ በጎ ተግባር የቤተሰብ ብልጽግናን ለማረጋገጥ ለሚከናወኑ ሰፊ ስራዎች ተጨባጭ ማሳያ ነው ብለዋል። ከነ ማቴ ሄሾ ቀየራ ሎሬቲያት ባሉንኩ ኮኒ ጋሪኒ አሳቤ ሎሳ ይክሮ የተቸገረን መርዳት ትልቅ ነገር ነው። ሰው ሁሉ በዚህ ደረጃ አስተውሎ የሚተገብር ከሆነ ብልጽግና በዚህ መንገድ ሊረጋገጥ ይችላል። ድህነትን መታገልና ማሸነፍ የሚቻለው በዚህ መንገድ ነው። እንደ ክልልም የቤተሰብ ብልጽግና የሚሰራው ይህንን ነው። ጠባብ መሬት ባለበት አካባቢ በእርሻ ስራ ተሰማርተው መለወጥ አይችሉም። የእርባታ ስራን በመስራት ለውጥ ማምጣት ይቻላል። ሎስሪሮ ሄሾን ሳሶርዳው ያት አክለውም ይህ የበጎ ስራ በቀጣይነትም የሚሳተፉበት መሆኑን ጠቅሰው ይህም ለሌሎች ተቋማት እንደ ልምድ መወሰድ ያለበት ተግባር ስለመሆኑ አጽንኦት ሰጥተዋል። ንንከኖ ኮኒ ጋር ይቀጣለሙ ወለ ቢሮ ራኖ ሮሲቾ ካሲስ እኛም በዚህ መንገድ እንቀጥላለን። ለሌሎች ተቋማትም የልምድ መቅሰሚያ ሊሆን ይገባል። የክልላችንም መርህ ይህ ነው። እንደ ክልልም በድህነት ውስጥ ያለውን ህዝብ ለማውጣት እቅድ ተይዞ የተሰራ ይገኛል። አጆጃ ማንዴት ቆቆው ደሪሎን ሳሄ ነው ያት በእለቱ የተገኙት የሲዳማ ክልል ሴቶች ህጻናት ወጣቶችና ማህበራዊ ጉዳዮች ቢሮ ምክትል የቢሮ ኃላፊ አቶ ደስታ ለገሰ በበኩላቸው በወንዶ ገነት ወረዳ በውሃ ማዕድንና ኢነርጂ ቢሮ አማካኝነት ተገንብቶ ለአቅመ ደካማ ቤተሰብ የተላለፈው ቤት ቤተሰቦቹን ከተለያዩ የድህነት ስጋቶች የታደገ መሆኑን አንስተው ይህም በሌሎች ተቋማት ተጠናክሮ እንዲቀጥል ጥሪ አቅርበዋል። ቴቾ ኮ አሩሚ ኦሌራ ቆቆው ዋይ ሺሎተና ኢነርጂቴ ዛሬ አሩማ አካባቢ ቢሮ ያደረገው ድጋፍ እጅግ የሚያስመሰግን ነው። ከዚህ በፊት በአስቸጋሪ ሁኔታ ይኖሩ ነበር። በዝናብ ወቅትም በእርጥበትና በብርድ ይሰቃዩ ነበር። ለዚህም የቤት ግንባታና እንዲሁም ለእርባታ የሚሆኑ ከብቶች በድጋፍ ተበርክቶላቸዋል። በዚህም ሌሎች ተቋማት ልምድ ቢቀስሙ ባይ ነኝ። ወለ ሚተሚተ ቢሮ ተጎሮ ሲቹ አድቱረታቲ ነው የባለድርሻ አካላትን ቅንጅት ያደነቁት የወንዶ ገነት ወረዳ ዋና አስተዳዳሪም ይህ ተግባር ሁሉም ዜጎች እርስ በርስ የመደጋገፍ ባህልን ይበልጥ እንዲያጠናክሩ የሚያነሳሳ መሆኑን ጠቁመዋል። ኡሞዳንገላ ኑሞተ ኮነ ጫሪ ጋምባስነ ዱኑኑ ግዶጋላ መጀመሪያ መተን ስንመለከት ቤት አልነበራቸው። ከዚያም ቤት የተሰራላቸው ሲሆን ከብቶችም ተበርክቶላቸዋል። ይህንን ድጋፍ ላደረገ ቢሮ ምስጋናዬን አቀርባለሁ። ዋይና ሺሎተ ቢሮ አስቲኒራ ለዋይርኝኖንከ ለወጋላትኖንከ ለወጊያት ጋላንቴሞ ነሁ ከዚህ በፊት ብዙ ተግዳሮት ውስጥ መቆየታቸውን የገለጹት ድጋፉ የተደረገላቸው ቤተሰቦችም በተደረገላቸው እገዛ መደሰታቸውን ተናግረዋል። ሀገሩ ማጭሻሜ ታጋያማፋሜ አሁን ላይ በጣም ደስተኛ ነኝ። ከዚህ በፊት የተቸገርኩ ሰው ነበርኩኝ። ነገር ግን በእግዚአብሔርና በተደረገልኝ እርዳታ ደስተኛ ነኝ። ስለዚህም
እጅግ በጣም ደስ እንዳለኝ ልገልጽ ወዳለሁ። ማጋኖ ጋላጤ ማሃዲሩ ማጪ ሻማኤ በርክክብ ወቅትም ቤተሰቦቹ ለመቋቋሚያ እንዲሆናቸው የምግብ እህልና አልባሳትን ጨምሮ ሌሎች መሰረታዊ ቁሳቁሶች ተበርክተውላቸዋል። የነገ ሀገር ተረካቢ የሆኑ ህጻናትን በአካል የጠነከሩና በአእምሮ የበሰሉ ሆነው ማደግ እንዳለባቸው የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ በሲዳማ ክልል በቱላ ክፍለ ከተማ በአምስተኛ ዙር የገጠር ሴፍትኔት ፕሮግራም የተገነባ የቅድመ ልጅነት ማዕከል አስመርቋል። አመለወርቅ ቁሪሶ እንደሚከተለው ታቀርበዋለች። የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ኡሪያ አሊ የእናቶችንና ሴቶችን የስራ ጫና በመቀነስ ስራቸው ላይ ውጤት እንዲያስመዘግቡ የሚያግዝ ማዕከል መሆኑን አንስተው በተለይ ህጻናት በአካል የጠነከሩና በአእምሮ የበሰሉ ሆነው በማደግ የነገ ሀገር ተረካቢ መሆን እንዲችሉ መስራት ይገባል ብለዋል። ከግብርና ሚኒስቴር በመቀናጀት የክልሉን የወረዳ መዋቅሮችን በማስተባበር የተመረጡ 5 ክልሎች በ5ቱም ክልሎች 10 ወረዳዎች እና 30 ቀበሌዎች ነው የቅድመ ልጅነት ዘመን እድገት ማዕከል አገልግሎት ለማስጀመር በዚህ መሃል የተገኘ ነው። ይህ ወሳኝ ስኬት ማብሰሪያ ቀን በመሆኑ ያው አሁንም ደጋግሜ እጅግ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ምክንያቱም እነዚህ ህጻናት አእምሯቸው ተገንብቶ አካላቸው ጠንካራ ሆኖ ነገ ሀገር እንዲረከቡ የሚሰሩበት ቦታ ነው ማለት ነው። ስለዚህ እኛ እንደ ታላቅ ስኬት እንወስደዋለን። ሚኒስትር ዴኤታዋ አክለው ሚኒስቴር መስሪያ ቤቱ በማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ የማህበረሰብ ክፍሎች ላይ ትኩረቱን በማድረግ በተለይ ሴቶችና ህጻናት ላይ አበክሮ እየሰራ ነው ብለዋል። እንግዲህ የኢትዮጵያ መንግስት በተለያዩ ምክንያት ለማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን በዘላቂነት ለማቋቋም የሚያስችል የተለያዩ የማህበራዊ ጥበቃ እርምጃዎችን በመውሰድ ላይ እንደሆነ ይታወቃል። በዚህም በርካታ ውጤታማ የሆኑ ስራዎችን ስናከናውን ቆይተናል። በዚህ ረገድ በመንግስት በተግባር ላይ ካሉ ፕሮግራሞች መካከል አንዱና ትልቁ ፕሮግራም በሀገራችን የሚካሄደው የገጠር ልማታዊ ሴፍትኔት ፕሮግራም አንዱና ተጠቃሽ ነው። ፕሮግራሙ በሀገራችን ረዘም ላለ ጊዜ ሲተገበር የቆየ ሲሆን በዚህ ወቅት 5ኛ ዙሩን አጠናቆ ወደ 6ኛው ዙር ለማለፍ በርካታ ዝግጅቶች ላይ እያደረግን እንገኛለን። በማህበረሰብ አቀፍ ስራዎች በመሳተፍ ላይ ላሉ እናቶች የህፃናት ማቆያ መንከባከቢያ ማዕከል በአቅራቢያቸው አለመኖሩ አንዱ ነው። ይህንን ችግር የማህበረሰብ አቀፍ የተሳትፎ ትልቅ ተጽዕኖ ስለሚኖረው ይህንን ችግር መቀረፍ አለበት በሚል በርካታ ስራዎችን ሲሰሩ ቆይቷል። ስራዎች በሙሉ ትኩረት እንዲኖራቸው ለማድረግ ትልቅ ከሰራ ነው ስራ አንዱ አካባቢው የሚሆኑ ህጻናትን ከጤናማና ደህንነት ከተጠበቀ የመጫወቻና የመማሪያ ርቀት መሆናቸው ነው። እንግዲህ ዛሬ እያየን ያለነው እነዚህ ህጻናት የሚቆዩት ትምህርት ቤት ውስጥ ነው። ትምህርት ቤት ደግሞ ህጻናት የሚኮተኮቱበት የሚያድጉበት ቦታ፣ አእምሯቸው የሚጎለብትበት፣ አካላቸው የሚጎለብትበት ቦታ ነው። ስለዚህ ይህንን እንደ አንድ መፍትሄ ወስደን ወደ ስራ ገብተናል። የሲዳማ ክልል ሴቶችና ማህበራዊ ጉዳይ ቢሮ ምክትልና የማህበራዊ ዘርፍ ኃላፊ አቶ ባንታየው ቀጸላ በክልሉ ለነገ ሀገር ተረካቢ ህጻናትና የእናቶችን የስራ ጫና ለመቀነስ ታስቦ የተገነባው የቅድመ ልጅነት ዘመን እድገት ማዕከል በአግባቡ ጠብቆ መያዝ ከሚመለከተው ሁሉ ይጠበቃል ብለዋል። የነዚህ ማዕከላት ግንባታ ለህጻናት እድገት ያለው ሚና እጅግ በጣም የጎላ ነው የሚሆነው። እንደዚሁም ደግሞ እናቶች በተለይ የሴፍትኔት ተጠቃሚ የሆኑ እናቶች ስራቸው ላይ ጫና በማያሳድር መንገድ በስራቸው ላይ ጫና ለመቀነስ ህጻናት ልጆቻቸውን በሰለጠኑ ሞግዚቶች እንደዚሁም ደግሞ ሁሉ ነገር በተሟላበት ማዕከል ላይ አስቀምጠው ስራቸው ላይ ትኩረት አድርገው እንዲሰሩ ጭምር እድል የሚፈጥር ነው። እንግዲህ ያው በክልላችን
ሁለት ከተማ አስተዳደሮች በሁለት መዋቅሮች ማለትም በአለታ ወንዶ እንደዚሁም ደግሞ በቱላ ክፍለ ከተማ 6 ማዕከላት ነው ተገንብተው ዛሬ ላይ እንግዲህ በይፋ የሚከፈቱትና በሲዳማ ክልል የመሬት አስተዳደርና ኢንቨስትመንት ቢሮ አዘጋጅነት በክልል ደረጃ የገጠር መሬት አስተዳደር አዋጅ ማሻሻያ ላይ ያተኮረ ውይይት ተካሂዷል። በመድረኩ የመሬት አስተዳደርና ኢንቨስትመንት ቢሮ ኃላፊዎች፣ የሃይማኖት አባቶች እንዲሁም ጥሪ የተደረገላቸውና ጉዳዩ የሚመለከታቸው አካላት ተገኝተዋል። እድገት ዋይሶ ተጨማሪ አላት። የሲዳማ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ ማሻሻያ ውይይት መድረክ ላይ የክልሉ የመሬት አስተዳደርና ኢንቨስትመንት ቢሮ ኃላፊዎች፣ የሃይማኖት አባቶች፣ የዘርፉ ምሁራን እንዲሁም እንግዶችና ጥሪ የተደረገላቸው አካላት ተገኝተዋል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የሲዳማ ክልል የመሬት አስተዳደርና ኢንቨስትመንት ቢሮ ኃላፊ አቶ ፍቅረ ኢየሱስ አሸናፊ መሬት የኢኮኖሚ ሁሉ መሰረት ነው ብለው በአግባቡ ካልተዳደረ ግን የግጭት መንስኤ ይሆናልም ብለዋል። ባቶና ካይንስን ተገደ ሚንጃ ባላሆ ካይማሆ እንደተባለው መሬት የኢኮኖሚ ሁሉ መሰረት ነው። ይህን መሬት ደግሞ በአግባቡ ማስተዳደር ከቻለን ብልጽግናን የሚያረጋግጥ ይሆናል። በአግባቡ ማስተዳደር ካልቻለን ግን የግጭት መንስኤ ይሆናል። አክለውም ኃላፊው አብዛኛው የሲዳማ ማህበረሰብ በገጠር አካባቢ ነዋሪ ነው ብለው ለዚህም የሲዳማ ክልል ኢንቨስትመንት ቢሮ ዘርፈ ብዙ ስራዎችን እየሰራ መሆኑን ገልጸዋል። አብዛኛው ማህበረሰባችን በገጠር አካባቢ ነው የሚገኘው። ቢሮአችን ከተመሰረተ በኋላ በ3 ርዕሳነ ጉዳዮች ላይ አትኩሮ እየሰራ ነው። ከነዚህም መካከል አንዱ የቢሮ አደረጃጀት ነው። ሁለተኛው ደግሞ ከቢሮ ጋር የሚሰራው የአዋጅ ማሻሻያ ነው። ሶስተኛው መደበኛ ስራ ነው። በመድረኩ የተገኙት የመሬት አስተዳደርና ኢንቨስትመንት ቢሮ ምክትል ኃላፊና የመሬት ዘርፍ ኃላፊ አቶ ዮሴፍ አማሮ መሬት ያለውን ጠቀሜታ ገልጸው በህግና በአሰራር መደገፍ እንዳለበትም ገልጸዋል። መሬትን የማይነካ መሬትን የማይፈልግ መሬትን የማይጠይቅ ልማት የለም። ስለዚህ ይህንን መሬት ደግሞ በአግባቡ መርተን በአግባቡ አስተዳድረን ለልማት እንዲውል ማድረግ ያስፈልጋል። መሬት በአግባቡ ካልተመራ በአግባቡ በህግና በአሰራር ካልተደገፈ መሬት የኢኮኖሚ ማዕከል ከመሆን አልፎ የኢኮኖሚ መሰረት ከመሆን አልፎ የግጭትና የጭቅጭቅ ማዕከል ነው የሚሆነው። በተጨማሪም የገጠር መሬት አስተዳደር የአዋጅ ማሻሻያው በተለይ አርሶ አደሩን ተጠቃሚነት የሚያረጋግጥ ለማድረግና ሀሳብ ለማንሸራሸር የተዘጋጀ መድረክ መሆኑን አንስተዋል። አርሶ አደሮቻችን በመሬታቸው ተጠቃሚ መሆን አለባቸው። መሬት ምርትና ምርታማነቱ መረጋገጥ አለበት። በዚህ መነሻ አርሶ አደሩ መሬቱን ማከራየት እንደሚችል ለስንት ዓመት ማከራየት እንደሚችል በንብረቱ ላይ ያለውን መሬት እንዴት ንብረቱን ያፈራው ንብረትን ሀብት እንዴት መሸጥ መለወጥና ንብረቱን ሸጦ እንዴት ገንዘብ ማግኘት እንደሚችል የሚል መነሻ ሀሳቦች የተቀየሩ በፌደራል ተቀየሩ ዋና ነጥቦችን ወደ ራሳችን ተጨባጭ ሁኔታ መልሰን ከይርጋ ጋር ተያይዞ ያሉ ጉዳዮች አንዳንድ ዋና ጉዳዮችን የተካተቱትን ለተሳታፊዎች ለምሁራኖች ቀርቦ ተጨማሪ ሀሳብ ለመውሰድ ባቀረብነው መሰረት በዛ መልኩ ነው ለዚህ ተጨማሪ ግብዓት ለማሰባሰብና አዋጁን የበለጠ ለማዳበር የተዘጋጀ መድረክ ነው። በውይይቱም ሰነድ የቀረበ ሲሆን የሲዳማ ክልል ፍትህ ቢሮ አቃቤ ሕግ አቶ ቦንዴ ማቴዎስ አዋጁ መሻሻል ያለበትን ምክንያት ገልጸዋል። ዘመናዊ የመሬት አስተዳደር ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ እና ቀድሞ የነበረው አዋጅ ከወጣ በኋላ አንዳንድ የተለወጡ ነገሮች አሉ። በአገር አቀፍ ደረጃም የሚመጡ ለምሳሌ ካዳስተር ምዝገባ፣ ጂኦዴቲክ ምዝገባ እንዲሁም ዲጂታል መረጃ የያዝ ስርዓት ተግባራዊ እንዲሆን መሆን ከጀመረ በኋላ የኛ ህግ ደግሞ በዛው ልክ አልተሻሻለም ነበረ። ከዚህ ከሀገራዊ ሁኔታ ጋር አንድ እንዲሆን ነው እያሻሻልን የምንገኘው። ከዛ የመሬት ሀብት አጠቃቀም እንዲሁም ልዩ ድጋፍ የሚሹ ሴቶች፣ አረጋውያን፣ አቅመ ደካሞች መብታቸው ተጠቃሚ እንዲሆኑ ለማድረግ አዋጁን ማሻሻል አስፈልጓል። ግብርን በአግባቡ በመሰብሰብ የከተማ ልማት ስራዎችን ማስቀጠል እንደሚገባ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ገለጹ። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት የ2019 ግብር ዘመን የንቅናቄና ለታማኝ ግብር ከፋዮች የምስጋና መርሃ ግብር አካሂዷል። ሀመልማል ንጉሴ ተጨማሪ አላት።
የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽፈት ቤት በ2017-18 የግብር ዘመን ግብርን በፈቃደኝነትና በታማኝነት ለከፈሉ ግንባር ቀደም ግብር ከፋዮች የምስጋናና የ2019 የግብር ዘመን የእንቅስቃሴ መድረክ አካሂዷል። በመድረኩ ላይ ተገኝተው ንግግር ያደረጉት የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ እንደገለጹት ግብር ለከተማ እድገት ወሳኝ መሆኑን ገልጸው ለቀጣይ ትውልድ ምቹና ውብ ከተማ ለማስረከብ ግብር ከፋዮች ግብራቸውን በአግባቡ መክፈል ይጠበቅባቸዋል ብለዋል። በዘንድሮ የግብር ዘመን ግብራቸውን በታማኝነት ለከፈሉ ግንባር ቀደም ግብር ከፋዮች ምስጋናቸውን ገልጸዋል። ግብር ለከተማችን ብዙ ነገር ነው። ከተማችን በሚሰበሰብ ግብር ከታማኝ ግብር ከፋዮች ከነጋዴዎች የሚሰበሰበውን ግብር የጤናችንን የምንሰራበት የከተማችንን ልማት የምናረጋግጥበት በሁሉም አካባቢ የሚቀርቡ መሰረተ ልማት ጥያቄዎችን ምላሽ የምንሰጥበት ለተጎዱ ወገኖቻችን በዝቅተኛ ገቢ ለሚኖሩ ወገኖቻችን የምንደጉምበት በአጠቃላይ ለከተማችን የገቢ ጉዳይ የግብር ጉዳይ መሰረታዊ የህልውና ጉዳያችን። ስለዚህ በታማኝነት ግብራችሁን እየከፈላችሁ ያላችሁ በታማኝነት የነገዋን ሐዋሳን የነገዋን ኢትዮጵያ እየገነባችሁ ያላችሁ በታማኝነት ለልጆቻችሁ መሰረት እየጣላችሁ ያላችሁ በታማኝነት በዝቅተኛ ኑሮ ደረጃ ያሉ ወገኖቻችንን በተለያየ የኑሮ ጫና ውስጥ ያሉትን ለመደገፍ መንግስት በሚሰራው ስራ ሁሉ የእናንተ የግብር ከፋዮች የምትከፍሉት ገቢ ነውና ይህንን በማድረጋችሁ ልትኮሩ ይገባል። እኛም እጅግ አድርገን እናንተን እናከብራችኋለን። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽፈት ቤት ኃላፊ አቶ መልኩ ማርቆስ በበኩላቸው በዘንድሮ የግብር ዘመን 7.4 ቢሊዮን ብር በመሰብሰብ ከእቅድ በላይ ማሳካት መቻሉን ገልጸው የግብር አሰባሰብ ስርዓቱን በማዘመን ለበለጠ ግብ ርብርብ እየተደረገ መሆኑን አመልክተዋል። ከተማችን በራሱ ገቢ የሚተዳደር ከተማ እንደመሆኑ መጠን ከተማ የምታመነጨውን ገቢ በአግባቡ መሰብሰብ ስለሚያስፈልግ ያለፉትን አመታትን ትሬንድ ስናይ በቂ አልነበረም። እንግዲህ ከ2017 ጀምሮ በዚህ ከተማ ከተለመደው ውጪ ከፍ ያለ ገቢ መሰብሰብ ችለናል። በተለይ ከመደበኛው ገቢ አንጻር ወደ 5.8 ቢሊዮን ሰብስበናል። እንዲህ በጣም ከፍ ያለ ነው። ካለፉት አመታቶች ጋር ሲነጻጸር ወደ 2 ቢሊዮን 100 ሚሊዮን አካባቢ ሰብስበናል። ይህ ትልቅ ስኬት ነው። እንደ ጉድለት የምናነሳው ከማዘጋጃ ቤታዊ አንጻር ያሉ የተወሰኑ ክፍተቶች አሉን። እሱንም በሚቀጥለው አመት አሻሽለን አሁን ያቀድነውን 12 ቢሊዮን አሳክተን የከተማችን የልማት ፍላጎቶችን እናሳካለን የሚል እቅድ ነው ያለን። በዕለቱ በደረጃ ሀ ለና ሐመርሃ ግንባር ቀደም ግብር ከፋይ ግለሰቦችና ተቋማት የምስክር ወረቀትና የዋንጫ ሽልማት የተበረከተላቸው ሲሆን ሽልማቱ ለወደፊቱ ኃላፊነታቸውን በአግባቡ ለመወጣት መነሳሳትን የሚፈጥር መሆኑን ተሸላሚ ግብር ከፋዮች ተናግረዋል። ሽልማቱ ሞራል ይሆናል፣ ጥሩ ሞራል ይሆናል። ከዚህ በላይ ሳይንጠባጠብ ግብር በአግባቡ እንዲከፈል ሞራል ይሰጣል፣ ያነሳሳል። ይሄኛው እውቅና መስጠቱ ለሰርቶ በታማኝ ለሚገብረው ለባለ ሀብቱም ይሁን እኛም ያው ኮንስትራክሽን ዘርፍ ስላለ ኮንትራክተሩም ይሁን እውቅና ሲሰጥ ነገ ደግሞ የተሻለ ነገር ለመገበርም ሞራል ይነሳሳል፣ ለሌሎችም መነሳሻ ነው የሚሆነው። ከተማ አስተዳደሩ በዚሁ መቀጠሉ ጥሩ ነው። በሚቀጥለው ጊዜ ደግሞ የተሻለ ለመገበር ተነሳሽነትም ይኖረናል። በጣም ጥሩ አጋጣሚ ነው ለማለት ፈልጋለሁ። ግብር ከፋይ በመሆኔ ትልቅ ኩራት ይሰማኛል። ምክንያቱም ለልጆቻችን ለልጅ ልጆቻችን የሚሆን ነገር ማስቀመጥ ነው። ለሀገር መስራት ማለት ለግለሰብ ወይ ለማንም አይደለምና ትልቅ ኩራት የሚሰማኝ ሀገሬ ከኔ ባገኘችው ግብር ጤና ኬላዎችን፣ ትምህርት ቤቶችን፣ የተለያዩ የመንገድ ግንባታዎችን ሁሉ በማከናወኗ እጅግ በጣም ደስተኛ ነኝ። ሁላችንም በእንደዚሁ አይነት ሁኔታ ለሀገራችን ግብር አስተዋጽኦ ብናደርግ ደስ ይለኛል። የክረምት በጎ ፍቃድ አገልግሎት ላይ ሁሉም የሚጠበቅበትን ሚና መወጣት አለበት አለ ማዕከላዊ ሲዳማ ዞን አስተዳደር። ዞኑ በይርጋለም ከተማ ላይ የ2018 ዓመተ ምህረት የክረምት በጎ ፍቃድ ማስጀመሪያ መርሃ ግብር በተለያዩ ዝግጅቶች አስተምሯል። ታመነ አረጋ ያዘጋጀውን ዘገባ ማራማይት ብጻተ እንደሚከተለው ታቀርበዋለች።
በማዕከላዊ ሲዳማ ዞን የበጋ ወራት የወጣቶች በጎ ስራ አገልግሎት መዝጊያና በጎነት ለኢትዮጵያ እድገት በሚል መሪ ሀሳብ የ2018 ዓ.ም የክረምት ወራት የወጣቶች በጎ ስራ አገልግሎት በተለያዩ መርሃ ግብሮች ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የዞኑ ዋና አስተዳዳሪ አቶ መንግስቱ በቀለ በበጋ በጎ ስራ ከ2400 በላይ ቤቶች ተገንብተው ለነዋሪዎች መተላለፋቸውን ተናግረዋል። ማዕከላዊ ሲዳማ ዞን ባሉን 7ቱም መዋቅሮች ይርጋለም ከተማን ጨምሮ በ6ቱም ወረዳዎች በርካታ ተግባራትን በበጋ በጎ ፍቃድ አገልግሎቶች አከናውነናል፣ ሰርተናል ማለት ነው። ከዚህም በጣም የሚጠቀሰው ለአቅመ ደካሞች ቤት ግንባታ ስራ እጅግ በጣም በተሳካ ሁኔታ መስራት ችለናል። ይህንንም የተሰጠን እቅድ ከ2104 ቤቶችን እንድንሰራ ነበር ክልሉ እቅድ የሰጠን። ነገር ግን 2428 ቤቶችን ገንብተን በየአካባቢው አቅም ላጡ ወገኖች ውጪ ለሚያድሩ የሚያፈስ ቤት፣ ብርድ የሚገባበት፣ ዝናብ የሚገባበት ለአውሬ ተጋላጭ የሆኑ ወገኖቻችንን በየስርቻው ፈልገን እነዚህ ወገኖች 2428 ቤቶችን ገንብተን ማስረከብ ችለናል። ለአብነትም ዛሬ የተወሰነ ይርጋለም አካባቢ ያየነው አንዱ ማሳያ ሆኖ ነው ያለው። ቤቶቹን ስንሰራ ገጠር አካባቢ በቀርከሃ በሳር በእንጨት እንደዚህ ሰርተናል። በክረምት በጎ ፈቃድ አገልግሎት በዞኑ አስተዳደር ስም አንድ ቤት በይርጋለም ከተማ የሚገነባ ነው ያሉት አቶ መንግስቱ በቀለ ለዚህ ቤት መገንቢያ የሚሆን ገንዘብ ከእያንዳንዱ ግለሰብ የሚሰበሰብ ነው ብለዋል። በ7ቱ መዋቅሮች እንደ ዞን እኛ ምሳሌ ለመሆን ዛሬ አንድ ቤት ጀምረናል። የዞን አስተዳደር ጽህፈት ቤት ነው ዛሬ ያስጀመርነውን ቤት የሚገነባው። ቀጣይ ላይ ደግሞ በ7ቱም መዋቅሮች ወረዳዎች ማለት ነው መምሪያዎች በእኛ ስር ያሉ የዞን መምሪያዎች አንድ ቤት ወስደው የሚገነቡ ነው የሚሆነው። የዚህ ገቢ ምንጩ የኛው ከግል ጀምሮ ከነ ከአስተዳዳሪ ጀምሮ ከአመራሩ ጀምሮ ከሰራተኛው ጀምሮ መዋጮ እናዋጣለን። ከኪሳችን አዋጥተን የሚደግፉ ወገኖችን ማይበቃ ከሆነ አስተባብረን በዛ መልኩ ነው ቤቶቹን የምንገነባውና ይሄ የተለመደ ስለሆነ ምንም የሚቸግር የሚከብድም ነገር የለውም። በ2018 ዓ.ም የክረምት በጎ ፈቃድ አገልግሎት በ14 ዘርፍ ላይ ለመስራት አቅደው ወደ ስራ መግባታቸውን የተናገሩት የይርጋለም ከተማ አስተዳደር ከንቲባ አቶ እምባቆም ጴጥሮስ ሁሉም በዚህ በጎ ስራ ላይ ተሳታፊ እንዲሆን ጥሪ አቅርበዋል። በሁለት ቀን አንድ ለሚበላ ሰው ካለው ነገር ሰጥተ ምግብ ማመገብ፣ መጠለያ መስጠት፣ ከትምህርት የተፈናቀሉ ልጆች ህጻናትን ደግሞ ወደ ትምህርት ገበታቸው እንዲመለሱ፣ ደም በማጣት ደግሞ የሚቸግሩ ሰዎችን በዛው ልክ መርዳት ያስፈልጋል። ይህን ስራ እዚሁ ምድራዊ ላይ ብቻ የምናገኘው ሳይሆን ከፈጣሪም ዘንድ ትልቅ ከእግዚአብሔርም ዘንድም የምናገኘው ስለሆነ ሁላችንም ለዚህ በጎ ተግባር ተስማርተን አቅም የሌላቸው ሰዎችን እየደገፍን አቅም የሌላቸው ደግሞ ቤት በመገንባት በሁሉም በ14ቱም ዘርፍ እንተባበር፣ ተጋግዘን እንስራ። የከተማ አስተዳደሩ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ዳንጉራ ደም መስጠት ውድ ስጦታ መሆኑ ታውቆ ሁሉም ነዋሪ ተሳትፎ እንዲያደርግ ሲሉ መልእክታቸውን አስተላልፈዋል። ደም መስጠት የእናትን ህይወት ማዳን ነው። እናቶች ህይወታቸውን ስናድን ደስ ይላል፣ በጣም ደስ ይላል። ከገንዘብ የማይገኝ እድል ነው። ምንም አይል ብታገኝ ይህንን ስጦታ የገባ ሰው ነው የሚያውቀው። ስለዚህ ሁሉም ሰው ደም መለገስ አለበት። እናት በወሊድ ምክንያትም በተለያየ በሽታ ምክንያትም መሞት የለባትም። ደም እጦት የምትሞት እናት መኖር የለባትም፣ እንደኔ ማለት ነው። ስለዚህ ይሄ ደም ከ3 ወር በኋላ ምንም የሚጠቅም ደም አይደለም። ሁሉም ሰው በየ3 ወሩ መለገስ አለበት። እኛ ጋር ያው ደም ባንክም ስላለ በየ3 ወሩ ነው ደም የምንለግሰው። ማህበራት አሉ፣ ደም የሚለግሱ ወጣቶች አሉ። ይርጋለም ላይ ይሄ ልምድ ሆኗል። ክረምት በጎ ጠብቀን የምንሰጠው ስራ ሳይሆን በየ3 ወሩ ተግባራችን ነው ብለን እያደረገን ያለነው ስራ ስለሆነ እጅግ በጣም ደስ ብሎኛል። በክረምት ወራት ላይ ተሳትፎ ለማድረግ መዘጋጀታቸውን ለሲዳማ ብሮድካስቲንግ ኮርፖሬሽን ሀሳባቸውን የሰጡ ወጣቶች ከነሱ የሚጠበቅባቸውን ሁሉ እንደሚወጡ ተናግረዋል። እኔ ለውበት አካባቢ ቅድምም እየተነሳ ነበርና በጤና ዘርፍ ነው የምማረው።
ያለውን ግንዛቤ እሰጣለሁ። ለሱም በበጎ አድራጎትነት አሁንም ቢሆን እቀጥላለሁ። በዚህ ሁኔታ ላስተዋውቅና እኛም በጣም እየሰራን ነው። አቅም ለሌላቸው የቻልነውን እያደረግን ያለ ነው። በአቅማችን በሚፈቅድ መልኩ አቅም ላነሳቸው የተወሰነ ትናንሽ ነገር እያደረግንላቸው ቢያንስ ከኛ ካለን ነገር እያካፍልን እየሰጠን እንገኛለን። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁ ዜናዎች የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊ ቲቦ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ባላችሁበት ሰናይ ምሽት